አብራችን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። በቂ ቅድመ ዝግጅት ከተደረገ የተሻለ ውጤት ማስመዝገብ እንደሚቻል በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የተሳተፉ ተወዳዳሪዎች ገልጸዋል። በአዲስ አበባ በተደረገው በዚህ ውድድር በዘርፉ ሁለተኛ ደረጃን ይዞ ያጠናቀቀው የአማራ ክልል ኢንተርናሽናል ቴኳንዶ ቡድን በደሴ ከተማ አቀባበል ተደርጎለታል። የደሴው ሪፖርተራችን ተመስገን አሰፋ ተጨማሪው ልኮልናል። ከጥቅምት 15 ጀምሮ በአዲስ አበባ ከተማ አስተናጋጅነት ሲካሄድ የቆየው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ፍጻሜውን ያገኘ ሲሆን በውድድሩ አማራ ክልል ሶስተኛ ደረጃን ይዞ አጠናቋል። ክልሉ ከተሳተፈባቸው የስፖርት አይነቶች መካከል ኢንተርናሽናል ቴኳንዶ አንዱ ሲሆን 6 ወርቅ፣ 4 ብርና 6 ነሐስ በማስመዝገብ በ16 ሜዳሊያዎች ሁለተኛ ደረጃን ይዞ አጠናቋል። በውድድሩ የተሳተፉ ተወዳዳሪዎችም ደሴ ከተማ ሲገቡ አቀባበል ተደርጎላቸዋል። የኦሎምፒክ ጨዋታው ከውድድር ባለፈ ጥሩ ልምድ ያገኙበት እንደነበርም ነው ተሳታፊዎቹ ከአሚኮ ጋር በነበራቸው ቆይታ የጠቀሱት። በጣም ከባድና አሪፍ የሚባል ውድድር ነበረ። ያው በሳቦማችን የተነሳ ለማሸነፍም በቅተናል። ያው ሜዳሊያውን ለመምጣት በጣም ለፍተናል። 3-4 ዙሮችን ገብተናል። ግን ቢሆንም እንደምንም መጥተናልና ደስ ብሎኛል። ያው ለኛ ያሁን ውድድር ትሬኒንግ ነው የሆነን። ካሁን በኋላ ደግሞ እዚህ ደሴ ላይ ያለን ጠንከረን ሰርተን ለቀጣዩ ያው እኔ ምንም የሚስተካከል ነገር የለም የኛ አቅም ይወስነዋል ብዬ ነው የማስበው። ያው ውድድሩ እንደው በጣም እኔ ያጀበኝ እዛ ላይ ያየሁት ውድድር ጎን በጎን ለራሱ እያደረግን ኦሮሞ ከአማራው ጋር የነበረን ፍቅር ለራሱ በቃ ኢትዮጵያ አንድነትን ነው የሚያሳየው። ይሄ ደግሞ ኢትዮጵያዊነታችን በጣም አኩርቶኛል። ደስ የሚል ጊዜ ነበር። 6 የሜዳሊያ ወርቅ አግኝተናል። ያው ሀሪፍ ነው ውጤቱ። ለቀጣይ ዓመት ደግሞ አንደኛ ለመውጣት እንጥራለን። የአማራ ክልል ቴኳንዶ ተወዳዳሪዎችን በአሰልጣኝነት የመራው ኢንተርናሽናል ኢንስትራክተር ሳቦም ሽጋዘ ወልዴ ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ እንደ ክልል በቂ ቅድመ ዝግጅት ባይደረግም ጥሩ ፉክክር እየታየበት እንደነበር አንስተዋል። የዝግጅት ክፍተቶች ነበሩብን። በቂ ጊዜ አግኝተን ልጆቻችንን በደንብ ለማየት አልታደልንም። ሆኖም ግን ባሉትን ልጆች የተሻሉትን ብለን ምርጠን አዲስ አበባ ላይ ተገኝተናል። ማሸነፍ ምርጫ ሳይሆን ግዴታ ነው በሚል መንፈስ ልጆቻችን ትልቅ ተጋድሎ አድርገው በውድድሩ 6 ወርቅና 4 ብር እንዲሁም 6 ነሐስ በአጠቃላይ 16 ሜዳሊያዎች ለከተማችንና እንዲሁም ለክልላችን አምጥተዋል። ከዚህ ውጤት በተጨማሪ 2 በሴትና በወንድ ኮከብ ተማሪ አስመርጠናል። እንዳጠቃላይ በጣም ቆንጆና ደስ የሚል ጊዜን አሳልፈን የመጣ ነው። በቀጣይም ሀገርን የሚወክሉ ተወዳዳሪዎች ይኖራሉ ያሉት ኢንስትራክተር ሽጋዘ ያሉ እድሎችን በአግባቡ መጠቀም እንደሚገባ ገልጸዋል። ውድድሮቹ ሲኖሩ ቀድሞ የመዘጋጀት ስራ ካለ በእርግጠኝነት አንደኛ ሆኖ ክልሉ የማይመጣበት ምንም ምክንያት እንደሌለ የኛ ልጆች በአሁኑ በሁለተኛው የኦሎምፒክ ሻምፒዮና አሳይተዋል ብዬ አስባለሁ። ይሄ ብቻም አይደለም። የኢትዮጵያ ኦሎምፒክ ኮሚቴ 4ኛው የመላ አፍሪካ ጨዋታ ላይ የሚሳተፍ ከሆነ ከሚሳተፉ ስፖርት አይነቶች አንዱ ቴኳንዶ ነው። በዚህ ዘርፉም 6 ወርቅ ያመጡት ልጆች 100% በሚባል ደረጃ ይሳተፋሉ የሚል እምነት ነው ያለን። ስለዚህ ቀጣይ ስራችን አንደኛ ሆነ ለመጨረስ ነው የምንዘጋጀውና አንደኛ ማዕከል። ስለዚህ ክልሉ በዚህ ልክ ካገዘንና ከደገፈን እኛን ቀጣይ ክልሉን በአንደኛ ደረጃ ውጤት ማስጠብቆ እንዲመጣ ስራ እንሰራለን ብዬ ተስፋ አደርጋለሁ። ሶስተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ከ9 ወራት ቆይታ በኋላ በትግራይ ክልል አስተናጋጅነት እንደሚከናወንም ተገልጿል። ተተኪ ስፖርተኞችን ለማፍራት ታዳጊዎች ላይ ትኩረት አድርጎ እየሰራ መሆኑን በአማራ ክልል የሰቲት ሁመራ ከተማ አስተዳደር ስፖርት ጽሕፈት ቤት አስታወቀ። ውጤታማ ስፖርተኞችን ለማፍራት በሚደረገው ጥረት የልጆች ስነ ምግባር ላይ በትኩረት ሊሰራ ይገባልም ተብሏል። አምሳሉ አሞኜ ከሁመራ ተጨማሪው ልኮልናል። ማክቤል ገብረ መድህንና ዳንኤል ግዛቸው በሁመራ ከተማ በፍቅር የእግር ኳስ አካዳሚ የታቀፉ ታዳጊዎች ናቸው። ታዳጊዎቹ በአካዳሚው ታቅፈው በመሰልጠናቸው የእግር ኳስ ችሎታቸው እየተሻሻለ መሆኑን ይናገራሉ። መጀመሪያ ኳስ አልችልም ነበርኩ። አሁን ግን በጣም የተሻሻልኩ ነው የመጣው። ከዛ እናትና አባቴም ወደ ደስታ ነው የተቃረውት። ወላጅ አምጡ ስንባል ደግሞ እናትና አባቴ ሽልማት ያለ ነው መስራቸውና ይሸልሙኝ። በክለቡ ከታቀፍኩ ብዙ ጊዜያትን አስቆጥሬያለሁ። ከታቀፍኩ ጀምሮ እስካሁን ምንም አይነት ያጋጠመኝ ችግርም የለም። አሰልጣኛችንም በጣም እጅግ ጥሩ ነው። ከአሰልጣኛችን ጀምሮ እስከ ተጫዋቾች በጣም በጥሩ ስነ ስርዓት ነው የምንጫወተው። በከተማው ወልቃይት ጠገዴ እርሻ ልማት የተሰኘ ክለብ ተጫዋች አብዱ ሲራጅ ለታዳጊዎች አርያ መሆን የሚችል ክለብ መኖሩ ስፖርቱን ለማሳደግ ወሳኝ ነው ብሏል። ይህ ክለብ ያለው ቲም ቀላል ቲም አይደለም። የተደራጀና የተጠናከረ ጠንካራ ክለብ ነው። በክልሉ ከሚደረጉ ውድድሮች ራሱን ችሎ መሳተፍ የሚችል ክለብ ነውና ከዚህ ክለብ በጣም ጥሩ ተስፋ ያላቸው
ክልሉም የሚያስጠሩ ልጆች አሉ። በእግር ኳሱ ዘርፍ እንደ ሀገር ታዳጊዎች ላይ ያለመስራት ክፍተት መኖሩን በመረዳት ከ70 በላይ ታዳጊዎችን እያሰለጠኑ መሆኑን የፍቅር እግር ኳስ ክለብ አካዳሚ መስራችና የወልቃይት ጠገዴ እርሻ ልማት ቡድን ዋና አሰልጣኝ ታደለ ለማ ላሚኮ ተናግረዋል። የኛ የኢትዮጵያ የእግር ኳስ ውድቀት ብዬ የማስበው ግራስሩት ላይ ስላልተሰራ ነው። ህፃን ልጆች ላይ አልሰራንም። አብዛኞቹ እንደምናየው ከራሴ ጀምሮ በፍላጎት እንጂ በአካዳሚ የመጣን ልጆች አይደለንም። ያው ያላደግንበት ዋነኛ ምክንያትም እሱ ነው። ላይሰንሴም ወደዛ የሚያመዝን ስለሆነ እዛ ላይ መስራትና አሰርቼ ድርሻዬን እንዳንድ አሰልጣኝ እንደ ሀገርም የድርሻዬን ልወጣ ብዬ ነው እየሰራሁት ያለው። ያው በዚህ ተነሳቼ ስራ ላይ ይገኛለሁ ማለት ነው። ከእግር ኳስ ክህሎት ባሻገር ታዳጊዎቹ በመልካም ስነ ምግባር እንዲታነጹ ጥረት እያደረጉ መሆናቸውንም አሰልጣኙ አስረድተዋል። እነዚህ ልጆች ከቤት ይጀምራል። ቤቱ የማይታዘዝ ለቤቱ የማያከብር እናቱ አባቱ የማያከብር ልጅ እዚህ መጥቶ እኔ ጋር ኳስ ተጫውቶ ወጣ ልጆች ስለሄደ ምንም የሚያመጣው ታምር የለም። ስለዚህ ባህሪያቸው ላይ ነው የምሰራው። ቤታቸው ድረስ ጠይቃለሁ። ሞር ትምህርታቸው ላይ ትኩረት እንዲያደርጉና እዚህ ከገቡ በኋላ ትምህርት የሚቀንስ ከነበረው ደረጃ የሚቀንስ ስፖርት ያካለ እየመከርኩኝ እያነጽኩኝ በጥሩ ዲሲፕሊን ሆኖ እንዲያድጉ እየሰራው ነው። ዋነኛው ነገርም እሱ ስለሆነ ማለት ነው። የከተማ አስተዳደሩ ስፖርት ጽሕፈት ቤት ከባለ ሀብቶችና ከሚመለከታቸው አካላት ጋር በመቀናጀት ተተኪ ስፖርተኞችን ለማፍራት ጥረት እያደረገ መሆኑን የጽሕፈት ቤቱ ኃላፊ ሙሉ ብርሃን ኃይለ ኢየሱስ ተናግረዋል። ባለ ሀብት በመነጋገር እንዲሁም ከአስተዳደር ጋር በመቀናኘት 15 ዓመት በታች ወይም ከ13 ዓመት በታች የሚሆኑ ልጆቹ ፕሮጀክቶቹ በሁለት አሰልጣኝ ነው የሚሰለጥኑት። በአንድ ቲም 80 ህፃን ያለ እኛም የሱ ሀረግ ተከትለን አንደር 17 ነው ትኩረት እናደርጋለን። የዋና ሚና የሚጫወተው ደግሞ ወላጅና ጽሕፈት ቤት እስከሆነ ድረስ እኛም ታች ወርደን የሚያስፈልገው አቅማችን በባለሀብት ነው፣ በጽሕፈት ቤት ነው፣ በአስተዳደር ነው አይዛችሁ እያልን እንገኛለን። ወጣቶች አልባሌ ቦታ እንዳይውሉ ለማድረግ ስፖርት ከፍተኛ ሚና ያለው በመሆኑ ምቹ የስፖርት ማዘውተሪያ ስፍራዎችን በማስፋፋት ረገድ ጥረት እየተደረገ ነው ሲል ጽሕፈት ቤቱ አስታውቋል። በኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ኢትዮጵያ መድንና ሐዋሳ ከተማ ሲያሸንፉ ትላንት ቅዱስ ጊዮርጊስ ሽንፈት ገጥሞታል። ኢትዮጵያ መድን ከአፍሪካ መድረክ ተሳትፎ መልስ ትላንት ከሀዲያ ሆሳዕና ጋር ተገናኝቶ 2-1 አሸንፏል። አለን ካይዋና ተመስገን ብርሃኑ ለሁለቱም ክለቦች ባስቆጠሩት ግብ እስከ ጨዋታው መገባደጃ ተጉዘው ነበር። በጨዋታው መጠናቀቂያ ግን ዳግም ንጉሴ ከግብ ጠባቂው ጋር ባለመናበብ ወደ ራሱ ግብ የላከው ኳስ ለኢትዮጵያ መድን 3 ነጥብ ማስገኘት ምክንያት ሆኗል። እስካሁን በተደረጉ 4 ጨዋታዎች አንድም ድል ማስመዝገብ ያልቻለው የካሊድ መሐመዱ ሀዲያ ሆሳዕና ትላንት ጥሩ ቢጫወትም ከ3 ነጥብ ጋር መገናኘት አልቻለም። በሌላ የአዲስ አበባ ስታዲየም ጨዋታ በአዲስ አዳጊው ሸገር ከተማ ቅዱስ ጊዮርጊስ ተሸንፏል። በሁለተኛው የጨዋታ አጋማሽ ጅማሮ 47ኛው ደቂቃ ላይ ያሬድ መኮንን ብቸኛዋን ግብ አስቆጥሯል። 2 ተከታታይ ጨዋታዎችን አሸንፎ 100% የማሸነፍ ንጻሬ የነበረው ፈረሰኛው በአቤል ያለውና ፍጹም ጥላውን የግብ ሙከራዎችን ቢያደርግም አልተሳካለትም። ሸገር ከተማም የዓመቱን የመጀመሪያ ድል አስመዝግቧል። ሁለቱም ከኢትዮጵያ መድን ጋር ተስተካካይ መርሃ ግብር አላቸው። ሐዋሳ ከተማ መቀለ ሰባ እንደርታን 3-0 ሲያሸንፍ ጌታነህ ከበደ 2 ግቦችን አስቆጥሯል። ዘንድሮ በሊጉ እየደመቀ ያለው ወጣቱ ተጫዋች ያሬድ ብሩክ ቀሪዋን የሐዋሳ ግብ አስገኝቷል። ሐዋሳ 9 ነጥቦችን በ4 ጨዋታ ማግኘት ችሏል። ዛሬ አዳማ ከተማ ከአርባ ምንጭ፣ ንግድ ባንክ ከድሬዳዋ እንዲሁም ወልዋሎ ከመቻል ይጫወታሉ።